የአብይ አህመድ አገዛዝ በኃይል ሞከረው ትጥቅ አስፈታለሁ ብሎ ሰራዊት አዝምቶ ማየው ከሰማይ በድሮን ከምድር በዙ 23 በመድፍና በታንክ እሳት አዝንቦም ገፋበት። ምንም ነገር የለም። የሚሰበር ፋኖ እጅ የሚሰጥ አማራ ሊገኝ አልቻለም። ሚሊሻ እጥፍ ደሞዝ ከፍሎ አዘመተ። አድማ በታኝ በጥቅማ ጥቅም ደልሎም አሰማራ። የበተነውን ልዩ ኃይል ከየጓዳው ጠርቶ ጠመንጃ አስጣጥቆ ላከ። አሁንም ትጥቅ የሚፈታ ሳይሆን የሚያስፈታ እጅ የሚሰጥ ቀርቶ በሺዎች የሚማርክ አንድ ተሰውቶበት መቶዎችን የሚያስተኛ ኃይል እንጂ ሌላ አልተገኘም። ታቦት አሲዞ ሽማግሌም ሰዶ በየጫካው ላከ። አሁንም የሚፈልገው አልተገኘም። አዋጅ አስለፈፈ 2-3 ጊዜ የ7 ቀናት ገደብ አስቀምጦ ሰላማዊ ጥሪም አደረገ። አሁንም ወፍ የለም። ባለስልጣናቱን በቡድን ከፋፍሎ በ25 የአማራ ከተሞች ህዝብን ሲያወያዩ ዋለ። ወይ ፍንክች! የአማራ ህዝብ ላይጨርስ የጀመረው ትግል እንደሌለ ለ4 ኪሎ ገዢ መልእክት ተሰደደለት። በዚህ ቢሞክር በዚያ ቢያስስ የሚሰበር አንገት ያጣው አብይ አህመድ የብአዴን ሽማግሌዎችን ቄሶችንና ሼሆችን አዲስ አበባ ጠርቶ አስታርቆን ካሳም ቢሆን እንከፍላለን ሲል ተማጸነ። ኃጢአቱን የሚሸፍንለት የመሰለውን ካባ ቢደርቡለት በደም በጨቀየው እጁ ስጦታ ቢያበረክቱለት በዱር በገደሉ ለህልውናው የተሰማራውን ፋኖ የሚመልሰው ፈጽሞ ሊሆን አልቻለም። አሁንም ተስፋ አልቆረጠም። በአንድ እጁ እንደራደር እያለ በሌላ እጁ የድሮን ማስፈንጠሪያ እየተጫነ የጭካኔ ጉዞውን ቀጠለበት። ዛሬ ደግሞ ምስለኔዎቹን ልኮ የአማራ ባለሀብቶችን እንዲያሸማግሉት ሙከራውን ጀምሯል። በአዲስ አበባ ኃይሌ ሪዞርት የተጠሩት የአማራ ባለሀብቶች በማስፈራራት የታጀበ መዳረሻው የትም በምንም ብለው ፋኖችን ወደ ሽምግልና እንዲያመጡ ማድረግ የሆነ ስብሰባ ላይ ነበሩ። የኦሮሚያ ብልጽግና ምስለኔ አስተዳደር መሪ አረጋ ከበደና ካቢኔው የመሩት ስብሰባ ከባለሀብቶቹ ጠንካራ ተቃውሞ እንደገጠመው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በስብሰባው የተገኙና ስማቸው እንዲጠቀስ ያልፈለጉት አንድ የአማራ ባለሀብት አረጋ የኛን ምላሽ መቋቋም አልቻለም፣ ተመስገን ጥሩነህ ተጠርቶ በመሃል መጥቶ አስፈራራን፣ ግን ማናችንም አልተበገርንላቸውም ሲሉ ለአንከር ሚዲያ ገልጸዋል። ተመስገን እንቢታችንን ማስቆም እንዳልቻለ ሲረዳ እናንተ የአማራ ባለሀብቶች ሆናችሁ አዲስ አበባ ምን ትሰራላችሁ? ወደ ክልላችሁ መሄድ አለባችሁ እስከ ማለት መድረሱንም ተናግረዋል። አቶ ተመስገን በየድርጅታችሁ በአካል እመጣለሁ እያለም ማስፈራራቱን እንደቀጠለ የገለጹልን በስብሰባው የተሳተፉ ባለሀብት በመጨረሻም ያለምንም ስምምነት ስብሰባው ተጠናቋል ብለውናል። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ አውደ ግንባሮች ድል እየቀናው እንዳለም ተገልጿል። ከየቀጠናዎቹ ከሚደርሱን መረጃዎች ለማወቅ እንደተቻለው የአብይ አህመድ ሰራዊት እንዲሁም የአማራ ክልል ሚሊሻና አድማ በታኝ በአማራ ፋኖ የተለያዩ አደረጃጀቶች በሚደርስባቸው ጥቃት ከፍተኛ ኪሳራ እየገጠማቸው እንዳለ ተመልክቷል። የአማራ ፋኖ ብሔራዊ ንቅናቄ መጠነ ሰፊ ሰራዊት አስመርቋል። በዚህ የሰራዊት ምርቃ ላይ የተገኙት የፋኖ አመራሮች የአማራ ህዝብ የሚጠብቀው ሰራዊት በተሟላ ሁኔታ እየተዘጋጀ ነው። በቅርቡ መጠነ ሰፊ ጥቃት በአገዛዙ ሰራዊት ላይ እንደሚከፈት ነው የገለጹት። እንግዲህ ይሄ ትዕዛዝ ወይም መመሪያ ወይም ማስጠንቀቂያ ከተላለፈ በኋላ የፖለቲካ ፓርቲዎች ውሳኔ ነው የሚጠበቀው። የአብይ አህመድ አገዛዝ አንዳንድ እውነተኛ የሆኑ የህዝብን ድምጽ ይወክላሉ የሚባሉ ፓርቲዎችን በማስፈራራት ጭምር እጃቸውን ጠምዝዞ ወደ ምርጫው እንዳስገባቸው ይታመናል። ምናልባት እንዲህ አይነቱ የአፋብን የአማራ ፋኖ ብሔራዊ ንቅናቄ ማስጠንቀቂያ ለነዚህ ምርጫውን ላለመግባት በከፍተኛ ደረጃ በቋፍ ላይ ካሉ ይሄ ትልቅ ማረጋገጫ ምርጫውን እንዳይሳተፉና እንዳይቀጥሉ የሚያደርጋቸው ነው። ከዚህ በኋላ እንግዲህ የራሳቸው ውሳኔ ነው። የአማራ ህዝብንም አጠቃላይ የኢትዮጵያ ህዝብንም ውሳኔ ሳይቀበሉ በምርጫው መሳተፋቸው ከምንም በላይ በተለያየ መልኩ ከሚደርስባቸው አደጋ ባሻገር በቀጣይም በፖለቲካ ህልውናቸው ላይ ትልቅ ጉዳት የሚደርስባቸው መሆኑን ተገንዝበው ለዚህ ለፋኖ ጥሪ ምላሽ መስጠት አለባቸው። በአስቸኳይ ከምርጫው ውጡ ነው በሚል እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ማስጠንቀቂያ የሰጠው። እንግዲህ በትግራይ አካባቢ ምርጫው እንደማይካሄድ ይታወቃል። በእርግጥ ይፋ የሆነ ከህወሓት የተላለፈ ጥሪ የለም። ምናልባት ይጠበቃል። ህወሓትም ተመሳሳይ በሆነ መልኩ መግለጫ ሊያወጣ እንደሚችል፣ በኦሮሚያ ክልልም ባልታወጀና በመግለጫ ባልወጣ መልኩ በዛ አካባቢ ምርጫ ላይ የሚሳተፉ ወገኖችን እርምጃ ይወሰድባቸዋል የሚል ስጋት እንዳለ ከዚህ በፊት ፕሮፌሰር መራራ ጉዲና ለምን በምርጫው እንደማይሳተፉ ሲገልጹ የተናገሩት
ያሉትን ማስታወስ በቂ ነው። ምናልባት የኦሮሞ ነጻነት ሰራዊት ኦላ የፋኖንም ሆነ የሌሎች ኃይሎችን ጥሪ በመድገም በኦሮሚያ ክልልም መሰል ጥሪ እንደሚያደርግ ይጠበቃል። ከፖለቲካ ፓርቲዎች አሁን ምንድነው ሊያደርጉ የሚችሉት? እንግዲህ ይሄ ጥሪ ከባድ ነው። ምናልባትም በህይወት ወስኖ መግባት ማለት ነው። አብይ አህመድ በኃይልና በጉልበት በተለያዩ የጦር መሳሪያዎች በከባድ መሳሪያዎች ከምድርም ከሰማይም እየተጠበቁ ከተሞች ምርጫው እንዲካሄድ ሊያደርግ ይችላል። ነገር ግን ፓርቲዎች አንወዳደርም ብለው ምርጫውን ቦይኮት ወይም ደግሞ ከምርጫው ራሳቸውን ካገለሉ ምናልባትም ምርጫው ያለመካሄዱና አብይ አህመድ በዓለም አቀፉ መድረክ ላይ የሚጋለጥበት ሁኔታ ይፈጠራል። ይህ ጉዳይ በተመለከተ ከፖለቲካ ፓርቲዎቹ መግለጫ እንጠብቃለን፣ አስተያየት እንዲሰጡም እናደርጋለን። ምክንያቱም የአማራ ክልልን ትቶ ምርጫ መወዳደር ምን አይነት ትርጉም እንዳለው ከነሱ መስማት እንፈልጋለን። በዚህ ሁኔታ ላይ የአማራ ህዝብ እንደዚህ ጥሪ እያቀረበ የአማራ ህዝብ በዚህ ምርጫ የሚሳተፍን ከገዢው ስርዓት ለይቻ ላይም ስለዚህ እንዳትመጡ እያለ እንደዚህ ድምጹን እያሰማ ያንን ወደ ጎን አድርገው በምርጫ ሂደቱ የሚቀጥሉ ከሆኑ ምናልባት ውጤቱንም አብሮ በጸጋ በመቀበል የሚመጣውንም ቀደም ሲል አንተም እንዳልከው በመግለጫውም እንደተገለጸው ኃላፊነቱን የሚወስዱ ይሆናሉ። ምናልባት አብይ አህመድ አንድም ምርጫውን ለማካሄድ በአማራ ክልል የተነጠቃቸውን አካባቢዎች መልሶ ለመያዝ እንዲሁም ለምርጫ በሚል ታሳቢ ብቻ ተደርጎ ጥቃት እየከፈተ እንዳለ ምክንያቱም ምርጫ የሚካሄድባቸው የተወሰኑ አካባቢዎችን በሰራዊት ለመክበብና በከፍተኛ ሁኔታ ጥበቃ ተደርጎላቸው እንዲካሄዱ ከወዲሁ እየተዘጋጀ እንዳለ ነው የሚሰማው። ይህንን ለመመከት ደግሞ የአማራ ፋኖ በተለያዩ ቀጠናዎች ውስጥ የሚገኙ ታጋዮች ከፍተኛ የሆነ የመልሶ ማጥቃትና የማጥቃት እርምጃ በመውሰድ ድሎችን እያገኙ እንዳለ ነው እየሰማን የምንገኘው። እስቲ ከዚህ ጋር በተያያዘ ያለውን መረጃ አካፍለን። መሳይ እንግዲህ ምርጫውን በተመለከተ ከሆነ በአማካኝ አንድ የምርጫ ክልል ከ40 በታች የምርጫ ቀበሌ በታች የምርጫ ክልል የለም። የምርጫ ቀበሌዎች እንዲያው በጣም አነሰ ከተባለ እንኳን 40 ምርጫ ጣቢያዎች አሉ። አንድ የምርጫ ክልል ወይም አንድ የፓርላማ አባል የሚወዳደርበት ቦታ ቢያንስ በጣም ዝቅተኛ ከተባለ ከ40 በታች ያለው የምርጫ ክልል የለም። በጣም ከፍ ከተባለ ደግሞ እስከ 65 ድረስ ቀበሌዎች ወይም የምርጫ ጣቢያዎች ይኖሩታል። እነዚህን ካየን በአንድ ወረዳ ላይ 40 ምርጫ ቀበሌዎች አሉ ብንል እንኳን ከ40 37 እና 38 ቀበሌዎች በፋኖ ተይዘው ነው የሚገኙት። እንግዲህ የገጠሩን ህዝብ በሙሉ ሰብስቦ መጣችሁ ወረዳ ከተማ ላይ ወይም ዞን ከተማ ላይ መጣችሁ ምረጡ ካላለ በስተቀር እንግዲህ ደግሞ የምርጫ ህግን አጠቃላይ የሀገሪቱን ህግ የሚጣረስ ነው። ይሄንን ያደርጋል ብለን አናስብም። ነገር ግን መንግስት እነዚህን የተነጠቃቸውን የምርጫ ጣቢያዎች መልሶ ለመንጠቅ ያለ የሌለ ሰራዊቱን በተለይ ከትግራይ ክልል የወሰደውን እና ወደ ኤርትራ አካባቢ አንቀሳቅሶት የነበረውን የመከላከያ ሰራዊት ወደ ተለያዩ አካባቢዎች ወደ አማራ ክልል የተለያዩ አካባቢዎች እያመጣ እና ጦርነት ለመክፈት በአንዳንድ ቦታዎችም ላይ ጀምሯል። ነገር ግን የተሳካለት አይመስልም። በተለይ በምዕራብ ወሎ ወግዲ ወረዳ እንግዲህ 3ኛ ቀን ያስቆጠረ ከባድ ትንቅንቅ እየተደረገ ባለበት ሰዓት የአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ እዝ መብረቁ ክፍለ ጦር ታላቅ ድል ነው የተጎናጸፈው። ለ3 ተከታታይ ቀናት እነዛን የምዕራብ ወረዳዎችን ለማስለቀቅ መጀመሪያ ወግዲ ወረዳን የፋኖ ጠንካራ ይዞታ ናት የተባለችውን አስለቅቆ ከዛ ወደ አማራ ሳይንት ወደ መሀል ሳይንት ለመንቀሳቀስ ሞክሮ ነበረ። ነገር ግን የአገዛዙ ጦር በጣም በርካታ ሰራዊቱን አስደምስሶ ወደኋላ እያፈገፈገ እንደሚገኝ በተለይ ወረዳዋ ማክፋታና የጉርባ በሚባሉ ቀበሌዎች ላይ ተቆርጦ በርካታ የአገዛዙ ጦር እንደተማረከ ሻለቆች፣ የሻምበል አመራሮች፣ የመቶ መሪዎች እንደተማረኩና በርካታ ሰራዊቱም እንደተገደለበት ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና ከዳባት ወደ ገደብዬ በርካታ ኮንቮይ መከላከያ ሰራዊት ወደ ጎንደር ለመምጣት እንቅስቃሴ በሚያደርግበት ሰዓት ከዳባትና ከገደብዬ መካከል ላይ የአማራ ፋኖ ብሔራዊ ንቅናቄ በከፍተኛ ደረጃ የቆረጣ ምት መጥቶ ሰራዊቱን ሙሉ በሙሉ መበተኑና አሁን ለጊዜው ቁጥሩ ያልታወቀ የመከላከያ ሰራዊት አባላት እንደተገደሉ መረጃዎች ያመላክታሉ።